የእንግሊዝ ፕሪሚየር ሊግ የሳምንቱ ትልቅና ተጠባቂ መርሃ ግብር የአርነ ስሎቱ ሊቨርፑል ከፔፕ ጋርዲዮላ ማንቸስተር ሲቲ በአንፊልድ ስቴዲየም የሚያፋልም ይሆናል። አሰልጣኝ አርነ ስሎት ምንም እንኳን ያን ያህል የከፋ ውጤት ባያስመዘግቡም በደጋፊዎቻቸው ግን ክፉኛ እየተገፉና እርከን እየተፈለገላቸው የሚገኙ አሰልጣኝ ሲሆኑ ይህንንም ተቋቁሞ የፔፕ ጋርዲዮላን ሰራዊት ድል ማድረግ እንደሚቸግራቸው በርካቶች እየዘገቡ የሚገኙ ሲሆን በተለይም ተቀናቃኛቸው ማንቸስተር ዩናይትድ እና ቼልሲ አስቀድሞ ድል የሚቀናቸው ከሆነ ከባድ ጫናን የሚፈጥርባቸው ከመሆኑ አንፃር በምን መልኩ ጨዋታውን ይወጡታል የሚለው የሚጠበቅ ነው። በተመሳሳይም በሳምንቱ አጋማሽ ለካራቦ ካፕ ፍጻሜ በቁት የፔፕ ጋርዲዮላ ማንቸስተር ሲቲ ተቀናቃኛቸው የሆኑት የሚኬል አርቴታ አርሰናል አስቀድሞ ድል የሚቀናቸው ከሆነ የ9 ነጥብ ልዩነቱን በማሰብ በከባድ ጫና ጨዋታውን የሚጀምሩ ከመሆኑ አንፃር ማን ጫናውን ተቋቁሞ ድል አድርጎ ይወጣል የሚለው የሚጠበቅ ነው። ጨዋታውን በዕለተ ሰንበት ምሽት 1 ሰዓት ተኩል ሲል የሚጀምር ሲሆን ጨዋታውንም የአርነ ስሎቱ ሊቨርፑል ድል አድርገው የቶፕ 4 ጉዟቸውን ያሳምራሉ ብሎም ፕሪሚየር ሊጉን የአንድ ፈረስ ግልቢያ ብቻ ያረጉታል ወይንስ የፔፕ ጋርዲዮላ ማንቸስተር ሲቲ አሸንፎ ከአርሰናል ጋር ያላቸውን ፉክክር ያስቀጥላሉ ብሎም ለሊቨርፑል የቶፕ 4 ህልማቸውን ያከብዱባቸዋል ብላችሁ ታስባላችሁ? ኮሜንት ሴክሽኑ እናንተ ናት። ይመቻችሁ። የአርሰናልና የማንቸስተር ዩናይትድ ደጋፊዎች ሆይ እየታላችሁ በጉጉት የምትጠብቁት የሊቨርፑልና የማንቸስተር ሲቲ ጨዋታ ሊጀመር ሰዓታቶች ብቻ ቀርተውታል። ይህ ጨዋታ ለአርሰናል የዋንጫ ጉዞ፣ ለማንቸስተር ዩናይትድ ደግሞ የቶፕ 4 ጉዞ እጅግ ወሳኝ ምዕራፍ ነው። የአርሰናል የደጋፊዎች ቀልብ በእነዚህ ሁለቱ ግዙፎች ፍልሚያ ላይ ተሰቅሏል። እያንዳንዱ ግብ፣ እያንዳንዱ ንክኪ አርሰናልን የዋንጫ ህልም የሚያቀርብ ይሆናል። አስፈሪው አንፊልድ ዛሬ በልዩ ድባብ ትሞላለች። አንፊልድ የሚለው ይህ ስም ብቻውን እግር ኳስን የሚያንቀጠቅጥ ስም ነው። ታዲያ እናንተስ ይህ ጨዋታ ማን ያሸንፋል? ግምታችሁን አስቀምጡ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ መሆናችሁ አዘንኩ። እኔ ግምት የውዱ ጨዋታ ነው፣ በጣም ከባዱ ጨዋታ ምሽት 1 ሰዓት ከ30 ሳምንቱ አሪፉ ጨዋታ በአንፊልድ ሮድ ሊቨርፑልን ከማንቸስተር ሲቲ እኩል ለኩል ይወጣሉ። እንደገና 2 ነጥብ ያገኛል አርሰናል። አቤት ዘንድሮ እኮ አይ ዘንድሮ። እኔ ግን ሲቲ የሚያሸንፍ ይመስልኝ። እኔ ማሳቤ እንደዛ ነው። ግን በነገራችን ላይ እንጂ ሊቨርፑል ጥሩ አይደለም። ሊቨርፑል ወጣ ገባ ያለ አቋም ነው ያለው። አንፊልድ ላይ ግን በጣም ሊቨርፑልን ማሸነፍ ከባድ ነው። ግን ቢሆንም ይሄ መጨረሻ ድሉ ነው የሚመስለኝ ለማንቸስተር ሲቲ። ግን ለማንኛውም የአቋም ልዩነት አለን። ተንታኞቹ እንደሚሉት ሊቨርፑል ሲቲን ያሸንፋል ነው የሚሉት። አንፊልድ ስለሆነ አንፊልድ ያው ሜዳው ላይ ስለሆነ በቃ በገዛ ሜዳውማ ነው። አርቴታ ዋንጫ እንዳይበላ እየሞከረን ነው። ጋርዲዮላ ሐሳብ አልቆበታል ምናምን አትበሉ። እየሞከረን ያለ ነው። አዲስ ቲም ነው፣ ትራንዚሽን ላይ ነው ምናምን እኛ አንሰማም። ምንም አይነት ነገር ይሁን እየሞከረን ያለ ነው። የዩናይትዱን ሽንፈት ረስተን የስፐርስን አቻ ረስተን አሁን ሊቨርፑል ጋር የሚመጣውን ጨዋታ ወጥረን ለማሸነፍ እየሞከረን ያለ ነው። ጉዳት ያሉብንን ተጫዋቾች ታውቃላችሁ። ዲያዝ እንደውም አሁን ተመልሷል። ባለን ነገር ብቻ አርሰናል ዋንጫ እንዳይበላ ለማድረግ እየሞከርን ነው። ምንም አይነት የምናስቀምጠው ተስፋ ነገር የለም። በዚህ ሲዝን ሲቲ 5 ጌም በኋላ በቃ ያኔ ነው የሚወሰነው ብዬ አስባለሁ። እንደግሌ ከ5 ጌም በኋላ የትኛው የዋንጫ ቲም ነው በቃ የትኛው ወደ ኋላ ቀርቷል የሚለውን እንለያለን ማለት ነው። ጋርዲዮላን ደግሞ ታውቁታላችሁ። የመጨረሻው 10 ጨዋታ ላይ ሲሆን ምን ሊፈጥር እንደሚችል ወደ ኋላ 10 ዓመት ተመልሳችሁ ማየት ትችላላችሁ። የሲቲ የመጨረሻ ከ10 ጨዋታዎች እንዳለ ነው እያሸነፈ የሚሄደው። አቻ ምናምን ራሱ የለም። በጣም ሃይ ዲፌንስ ነው ያለን። አታኪንጉ ነው የሆነ ቀልብ እንትን ያለበት። እሷን እናስተካክልና ልክ 35ኛው ሳምንት ላይ እየሞከርን ነው አንልም፣ አድርገናል ይሄው ብለናችሁ ነበር ነው የምንለው። እንዴ በደንብ ነው እንጂ አባቴ እንዴት ቋጠሮ ይከሽፍብኛል? ይኸው ቅድም ይኸው ማንቺ ላይ አንተ ተሸነፍ፣ አሁን እኔ ተሸነፍኩኝ። ቋጠሮ አንዳቻ መለጃ ነገር ማላው ልጅ ልትነካ ነው አንተ። ኧረ ሞክረኝ ደስ ነው የሚለኝ ጀማው። ይኸውልህ ዛሬ ተርቤት ይሸነፋለች ብዬ ቋጠሮ ይፈርሷል አልሆነም። እሱ ደግሞ አርሰናል ነጥብ ይጥላል ብሎ አልሆነለትም አይደለ? በምን እንለያይ? በቀላው እኔ በለው ልጅ ልጅ እኔ ሊቨርፑልን ይዤ ማለት ነው ጸጉርህን ነው ማስላጭ አሳያለሁ። በቃ እኔ ነገ ማለት ነው ሼባው ካልሰጠ እንደው ምን አለ በለኛ አክቲቪቲ አለ ሰው ይፍረደን። በአምዳት ላይ ህዝብ መጥቶ ይፍረደን። ወላ አስፈልግ ተፈታለ ያዙ እንዴ ለማንኛውም ነገ
ጀማው ሰዓታችን ደርሷል። እንደተለመደችው አዎ ያስፈልጋል ወሳኝ ሰዓት ነው ጀማው። አሸንፈናል። እኛ ካሸነፍን በኋላ ታዲያ ማላይ ነው መቋጠር ያለብን፣ እንቃርገን መያዝ ያለብን ማላይ ነው። ሲቲ ላይ እኛ በራሳችን ዋንጫ መብላት አቅቶን አይደለም። እኛ በብቃታችን በክንዳችን ማለት ነው አስከብረን የፕሪሚየር ሊጉን ዋንጫ እኮ እንደምንበላ ዓለም ያወቀው ፀሐይ የሞቀው ነገር ነው። ግን ምንድነው የደንቡ ሲቀር ደስ አይልም። ጠቅላላችሁን ብሏት ብትፈልጉ ይሄን ጨዋታ ግን ነጥብ አስጥሉ ነጥብ። እኔ ነገርኳችሁ። እኔ እዚህ ጨዋታ ላይ አንድ ነገር ቢፈጠር እረማመድብሃለሁ። ስርዓት ይዘህ ወጥረህ ተጫወት። እኛ ከጎንነን ይኸውልህ እኔ ኩለር የሚያክል ይኸውልህ ቋጠሮ ነው የምንቋጥርን። በርታ ጠንክር ብቻ አንተሽ አለንልህ ከጎን ጀማው። ወጥር ሼር ኮፒሊንክ አድርግ እናዳርስ። አንተ አታስወግሩኝ ጀማው። ከጎናቸው መሆናችን ማሳየት አለም። ወጥር ኮፒሊንክ አድርግ አዳርሰው። ይመቻሉ። ዛሬ በአንፊልድ ሊቨርፑል ማንቸስተር ሲቲን ያስጥላል ብለህ እየጠበክ ነው? እንደዛ ከሆነ ታከም። እኔ ምክንያቱን ላስረዳህ። ይህ ሁሉ ታሪክ የመጣው ሊቨርፑል ኒውካስትልን ሲያሸንፍ ነው። ኒውካስትልን ሲያሸንፍ አሁንም ሲቲን አሸንፎ ማስጣል ይችላል የሚል እምነት በአንዳንድ ወያሎችና በሊቨርፑል ደጋፊዎች ዘንድ ኖረ። ይህ እምነት ገፋና ጭራሽ ሲቲን እናሸንፋለን ወደሚል ጥጋብ ተቀየረ። ይህ በእንዲህ እንዳለ ኒውካስትል ማን እንደሆነ ብዙዎቻችሁ ረስታችሁታል። የትኛውም ክለብ እየመጣ ሊያሸንፈው የሚችለው ተራ ቡድን ሆኗል። ድሮ የምናውቀው ኒውካስትል አይደለም አሁን ላይ ያለው። አዎ በሜዳው ይሸነፋል፣ ከሜዳው ውጭ ይሸነፋል። መሸነፍ ነው ስራው። በቃ ዝም ብሎ ነው ነጥብ የሚጥለው። ኒውካስትል እንደዚህ ሆኗል። ያንን ኒውካስትል ስላሸነፈ ነው ሊቨርፑል ዛሬ ላይ ሲቲን ያሸንፋል የሚል ግምት ብዙዎቹ ተስፋ አድርገው እየጠበቁ ያሉት። ታከሙ ልል ፈልጋለሁ። አዎ እርግጠኛው የምነግራችሁ ማን ሲቲ የዛሬውን ጨዋታ ኮራ ብሎ አቻ ራሱ ያወጣል፣ አሸንፎ ይወጣል ነው የምላችሁ። አሸንፎ ነው የሚወጣው። ከጨዋታ በኋላ ጠይቁኝ እመልስላችኋለሁ። ማንቸስተር ይቅደም ብያለሁ። እንግዲህ እሁድ 1:30 ሲል አንፊልድ ላይ እንገኛለን። በፍቅር በሰላም 3 ነጥብ እንድናገኝ እንፈልጋለን። አይ እንደዚህ እንሆናለን እጅብር የምትሉ ከሆነ የማዳግም እርምጃ ወስደን አንፊልድን በታትነን ሊቨርፑል የሚባለውን ከተማ ደም በደም አድርገን 3 ነጥባችንን ይዘን እንመለሳለን። ግርግር ምንም አያስፈልገው። ከዛ በፊት ከመሆኑ በፊት በፍቅር በሰላም 3 ነጥባችንን ቀለል አድርጋችሁ እንድሰጡን በአክብሮት እንጋብዛለን። ሼር ኮፒ ሊንክ አድርጋችሁ የሊቨርፑል ደጋፊ ጋር ደርሱልኝ። መርሲሳይድ ግን መበታተኗ የማይቀር ነው። ዚስ ኢዝ ብሉ ሙን። በቃ ከሰማይ በላይ ምንም። ቀኑ ደረሰ። ያውና እሑድ። ወይኔ አንፊልድ ላይ አሁን በምትኛው ተአምር የምናሸንፈው? ቆየን እኮ ካሸነፍን። በዛ ላይ አርሰናል 9 ነጥብ ርቆን በጣም በሽታ ነው ዛሬ የሚሆንብን። ወይኔ በደንብ ቋጥሩ ዛሬ እባካችሁ። ለምንና እንዴት ሊቨርፑል ማንቸስተር ሲቲ ሊያሸንፍ እንደሚችል አስረግጬ የምነግር ይሆናል። ግን ሰሞኑን አካውንቴ እጅግ በጣም ተመቷል። ኧረ ኮፒ ሊንክ ያስፈልጋል። እኔ ብዙ ጊዜ እንዲህ አይነት ነገር መናገር የሚደብረኝ እኮ እንዳላሰለቻችሁ ብዬ ነው። ለአካውንቱ ቤተሰብ ያልሆናችሁ ኖርማል የፕላስ ምልክቷን በመጫን ቤተሰብ መሆን ትችላላችሁ። የመጀመሪያው ደረጃ ምንድነው? ያው ማንቸስተር ሲቲ ጥሩ ፎርም ላይ አይደለም። ላለፉት 5-6 ጨዋታዎች ላይ በጣም ከፍተኛ የሚባል ነጥቦችን ጥሯል። ያ ደግሞ አቋሙ በጣም ወርዷል። በተቃራኒው ደግሞ ያው ሊቨርፑል ትልቅ ክለብ እንደሆኑ በጣም አሪፍ ፎርም ላይ የሚገኘው እነ ቨርዝን ምናምን ጥሩ መነቃቃት ላይ ሆነዋል። ሌላው ለማንቸስተር ሲቲ አደገኛ የሚያደርገው ነገር ምንድነው? እንግዲህ ኢታሃድ ላይ ከኒውካስትል ጋር በካራባኦ ካፕ ሴሚፋይናል ላይ በጣም አቅማቸውን ሉዝ አድርገው ነው የመጡት። ሊቨርፑል ደግሞ በአንጻሩ 1 ሳምንት ኦልሬዲ በጣም ፍሬሽ የሆነ ሌግ ነው ይዘው የሚመጡት። ሶስተኛውና ወሳኙ ነገር ይህ ጨዋታ የሚከናወነው አንፊልድ ላይ። አንፊልድ ላይ ደግሞ ሊቨርፑል ያንን ሁሉ ደጋፊ እንደ ኤሌክትሪክ በሚነዝር ኃይል እየተጫወቱ አይደለም። አሁን ሁኔታዎች ተመቻችተውለት ይቅርና ጥንትም ሊቨርፑል ማለት ነው አንፊልድ ላይ ይታወቃል። በጣም በወረደበት ጊዜ ራሱ ማለት ነው። ሁሉ በላይ በጣም ወሳኝ የሚያደርገው ነገር ምንድን ነው? ሻምፒዮንስ ሊግ ቦታ ለማግኘት በጣም ከፍተኛ ውጥረት ውስጥ ነው ያለው። እንኳን በፕሪሚየር ሊጉ የሻምፒዮንስ ሊግ ተሳታፊነት በፊት ከነበረው 4 ወደ 5 ያደገ ቢሆንም ስቲል 3 ቦታዎች የተያዙ ይመስላሉ። አሁን ውጪ 2 ቦታ በጣም ወሳኝ ነገር ነው። ማንቸስተር ዩናይትድ አለ፣ ቼልሲ አለ፣ ሊቨርፑል አለ። ስለዚህ ከ3ቱ አንዱ ግድ ይወድቃል ማለት ነው። እዛው እርስ በርስ እየታከኩ በሚገኙበት ሁኔታ በዚህ ሰዓት ይቀልዳሉ ወይ ብላችሁ ታስባላችሁ?
የእሁዱን ጨዋታ ወደድክም ጠላህም 100% የምነግርህ ነገር ሊቨርፑል ይህን ጨዋታ ያሸንፉ። እኔ አሁን የሊቨርፑል ደጋፊዎች ለእሁዱ ጌም እንዴት ነው በቃ ላሽ አንባባልም ወይ ነው? ሜላት እባክሽ 3 ነጥብ ስጭኝ፣ አርሰናልን መፎካከር አለብኝ። አንቺም መቼስ አደራ ሰጪዎች መሀል አንዱ ነሽ እና እንዴት ነው ስለ እሁዱ ምን ታስባላችሁ የሊቨርፑል ደጋፊዎች? ላሽ በቃ እቺን አታልፉልንም ወይ ነው? ምክንያቱም ካላሸነፍኩ በ9 ነጥብ ነው ወደኋላ የምቀረው። ስለዚህ አለቀለት ማለት ነው። ፓስፖርት አውጡ እያሉ ነው። የምርም ፓስፖርት ካሁኑ ፕሮሰስ ማድረግ መጀመር ነው ያለባችሁ። እኔ እንዴት ነው ማለት ቆይ ወይኑ ዋንጫ ላስጥል የምችለው እናንተ ካልተባበራችሁኝ። ቶተናም ቢያለ አልተባበርም አለ 4 የነበረው ነጥብ ወስዶ 6 አደረገ። አሁን ሊቨርፑል ትተባበራለሽ ወይ ደግሞ በግድ ትሰጫለሽ? ምንድነው ያሰብሽው? የሊቨርፑል ደጋፊዎች ማለት ነው እና አሁን ለእሁዱ ጌም ምንድነው ያሰባችሁት ነው? 3 ነጥባችሁን ስጡንና አርሰናል እንደምንም እንሞክር። ካልሆነ ግን ማነሽም እኔ ላይ መላቀቅስ ሞራል የለሽም። ሻሼ ብቻ ነው እስካሁን ቁም ነገር የሰራችልኝ እና የእሁዱ ጌም እባካችሁ 3 ነጥብ ስጡን። 3 ነጥብ ስጡን። ሞቅ አርገው የጨዋታ ቀን ምን የጨዋታ ቀን የጭንቀት ቀን ነው እንጂ የጭንቀት ቀን ብየዋለሁ እኔ። ይሄ ጨዋታ ማለት ነው ሲቲ ቨርሰስ ሊቨርፑል በምንም ኤኒቲንግ ፖሲብል የሆነበት ጨዋታ ማለት ነው። ሁሉም ነገር 3-0 ሊቨርፑል ፖሲብል፣ 3-0 ማን ሲቲ፣ ምንም ነገር ለደጋፊ አስጨናቂ የሆነ ጨዋታ፣ ለእግር ኳስ ተመልካች ደግሞ ፈታ የሚያደርግ ጨዋታ ማለት ነው። እነዚህም እንግዲህ ድሪብለሮች በስተመጨረሻ ተገናኝተዋል። ቸርኪ ከቨርትስ እና ሃላንድን እንግዲህ ከኪቲኬ ጋር ማወዳደር ጀምረዋል። ያው እንደዚህ በየአመቱ አንድ ብቅ የምትል አጥቂ ስትኖር ሃላንድ ጋር ማወዳደሩ ያለ ነው፣ ለምደነዋል፣ ችግር የለውም። ለማንኛውም እስኪ ምን ትገምታላችሁ? እኔ በህይወቴ በቡድኔ እንደዚህ እምነት አጥቼ አላቅም። ምንም ነገር የምተማመንበት ነገር የለኝም። አሁን በእርግጥ የሁለታችንም አቋም ኢንኮንሲስተንት ነው። ምንም ወጥ የሆነ ቡድን በዚህ ሰዓት የለም እኛ መሆንን ሊቨርፑል። ስለዚህ ይህንን ምንም ነገር ሊፈጠርበት የሚችለውን ጨዋታ እያየን ብንዝናና ሳይሻል አይቀርም። ስለዚህ ከጨዋታው በኋላ እንገናኝ። አክቹሊ ሰልፍ ሲወጣ እመጣለሁ። ዛሬ እንግዲህ ወዳጃችን ማንቸስተር ሲቲ ከሊቨርፑል ጋር ጨዋታ አለው ማለት ነው። ልዩነቱን በ6 ነጥብ መልሰ ማጥበብ ማትችል ከሆነና በሊቨርፑል ነጥብ የምጥል ከሆነ ከዚህ በኋላ አንተም መደገፉን አቁመን የራሳችን ቡድን እንዴት ዋንጫውን እንደሚበላው እናመቻቻለን ማለት ነው። ምክንያቱም ማንቸስተር ሲቲ ዛሬ ነጥብ ጣለ ማለት ከኛ ጋር ራሱ በ3 ወይም በ4 ነጥብ ልዩነት ብቻ ይኖረዋል ማለት ነው ማንቸስተር ሲቲ ራሱ። ስለዚህ በስርዓት ሊቨርፑል የሚባለውን ሽማግሌ ቅጥቅጥ አድርገህ ልዩነትን በ6 ነጥብ ታደርገውና ማለት ነው ማስደንገጥ አለብህ። ካልሆነማ አንተ ዝቅ ብለህ በ9 ነጥብ ምናምን ልዩነቱ የሚርቅ ከሆነ እኛ ራሳችን በ12 ነጥብ ቀስ ብለን መጥተን ዋንጫውን እንበለዋለን ማለት ነው። ምክንያቱም መሪው ቡድን ዋንጫ የመብላት ፍላጎት ስለሌለው